ልዩነቶቻችንን በአንድ አይነት ሐሳብ አስተላልፈን ከቆምን ትልቅ ታሪክ መስራት እንችላለን። ድንጋይ ስለመወርወር ነው ማወራው አይደለም። መንገድ ስለመዝጋት ነው ማወራው አይደለም። በመንግስት ስለመቀየር ነው ማወራው አይደለም። እያወራሁ ያለሁት ምንድን ነው? እያወራሁ ያለሁት በህዝብ ውሳኔ ነፃ የሆነውን የኢኮኖሚ ስርዓት ነፃ ገበያ የሚባለውን ጉዳይ የህዝብን አቅም አሳይተን እኛን በሚጠቅም መንገድ እንዲተረጎም ማድረግ እንችላለን። አለቀ። እኛን ስግብግቦችን የተስገበገቡት የእኛን ፍላጎት በመጠቀም አይደል? የእኛን መግዛት ተጠቅመው አይደል? አንገዛም። በቃ ይቅር፣ ይሻግትበት። በስጋ ለባሽ አልታመን የሆነ ሰው። ለዛ ነው በድፍረት የምናገረው። ስታሸበሽብ ለቀዳማዊ እመቤቷ ስታሰበሽብ በድፍረት ወጥቼ የምናገረው ለዛ ነው። የወንጌላዊ አብያተ ክርስቲያናት መሪው በጻድቁ ምትክ የተሾመው ሰውዬ ቤተክርስቲያን ካሁን በኋላ አትሸማቀቅም፣ አታፍርም፣ ምክንያቱም ከማህፀኗ የወጡ ሰዎች ቤተመንግስት ውስጥ ገብተዋል ምናምን ብሎ ሲያሸበሽብ በጣም ብዙ ጥቅሜን ያሳጣኛል። እዚህ ወንጌላውያን መካከል የወንጌላውያን ፕሬዝዳንት ነው ሰውየው ለጥፎ መናገር ራሱ ቀይ መስመር ውስጥ መግባት ነው። አውቀዋለሁ፣ ሪስኩን አውቀዋለሁ፣ ጣጣው። ምን ማድረግ አለብን የሚለው ነገር ላይ ማውራት ያለብን ይመስለኛል ወዳጆች። ዳቦ 20 ብር ገባ። እኔ 15 ብር ነው ባለፈው ስጠይቅ የነበረው። አስቡት። እኔ ጴንጤኔ የቴዲን ዘፈን አዳምጠዋለሁ። ቸርች ዘምር ብለው እድል ሲሰጡክ እንዳትዘፍነው መድረክ ላይ እንጂ አይመለከተንም ስለ ግል ሕይወት። አንዳንዶች ውሃ እስከ 140 እየተሸጠ ነው 2 ሊትር ውሃ። አንዳንድ ሀገሮች በየሀገሩ ይለያያል። አይ ቲንክ አሁን ይሄ በሞብ መነሳት ያለብን ነጋዴዎች ላይ ይመስለኛል ወገኖች። ነጋዴዎች ላይ፣ አከፋፋዮች ላይ፣ የድርጅቱ ካምፓኒ ላይ፣ ከዛ ነጋዴዎቹ ላይ እንደ ህዝብ መነሳት አለብን። አውቃለሁ ነፃ ገበያ ነው ኢትዮጵያ የምታራምደው የገበያ ሲስተም ነፃ ገበያ ነው እና ነፃ ገበያው የሚመሰረተው በተጠቃሚው ላይ ነው። እኛ ተጠቃሚዎች ሄደን ነገርየውን ካልገዛን ወይም ካልሸመትን በስተቀር እነዛ ሰዎች ትርፍ ሊያገኙ አይችሉ። ስለዚህ የነዛ ሰዎች ቢዝነስ እኛ ግለሰቦች ላይ የተመሰረተ ከሆነ በመነጋገር አንድ መሆን ከቻለን በዚህ ጉዳይ ላይ አንድ መሆን ከቻለን ጌታን ሀገር ምድሪቱን መነቅነቅ እንችላለን። ድንጋይ አንወረወርም፣ መንግስት ይገልበጥ አንልም፣ ህገ መንግስት ለመናድ አንነሳም፣ የተሰራ አስፓልት በጎማ እንትን ብለን አናቃጥልም፣ ድንጋይ አንወረወርም፣ ወተን ሰላማዊ ሰልፍም አንወጣም። ኪሳችን በግድ ገንዘባችንን እየወሰዱ የታሸገ ውሃ ይሸጡልን። መቼም አለመግዛት፣ ቦይኮት ማድረግ፣ ከዛ ልካቸውን እናስገባቸው። ጌታን እንምላችሁ በእውነት አቅመ ቢስ አደረጉን። እስከ 260 ምናምን ብር ይሸጣል። አሽቃባጭ ይለኛል። እኔ ለማሽቃበጥ አልመችም እኮ ወዳጅ። የቧንቧ ውሃ ጠጡ የምትሉ ሰዎች ቆይ አንድ ቪዲዮ ሰራላችኋለሁ። ቀጥሉ። ከተባበራችሁኝ፣ ኮፒ ሊንክ ካደረጋችሁ። በነገራችን ላይ መጀመሪያ የሰራሁትን ቪዲዮ ከግማሽ ሚሊዮን ህዝብ በላይ አይቶታል። አይ ቲንክ 550 ምናምን ሺህ ህዝብ በላይ አይቶታል። ከ45 ምናምን ሺህ ሰው በላይ ላይክ አድርጎታል፣ ኮፒ ሊንክ አድርጎታል። አሁን እንትን ቪዲዮ ላይ በሺህ የሚቆጠሩ ሰዎች በሀሳቡ ተስማምተዋል። የቧንቧ ውሃ የምትሉትን አስረዳችኋለሁ በቪዲዮ። አሁንም መናገር ይችላል። አሁን ለምሳሌ እኔ ያለሁበት ተከራይቼ የምኖርበት ቤት በሳምንት አንድ ጊዜ ነው ውሃ የምትመጣው። አንዳንድ ጊዜ ሌሊት ትመጣለች፣ ሌላ ቀን ትመጣለች። አይደለም ለመጠጣችን ልትበቃ ቀርቶ ለምንጠጣው ሊበቃ ቀርቶ ለልብስ ማጠቢያ ለእቃ ማጠቢያ የሚተርፍ አይደለም። ከሁለት ቀን በላይ የዘለለ አገልግሎት አይሰጥም። ስለዚህ ሻወር ለመውሰድ ወይም ሌላ ልብስ ለማጠብ ሲያስፈልግ በሳምንት አንድ ጊዜ አብረን አንድ ግቢ ውስጥ ተከራይተን የምንኖር ሰዎች
ከርሰ ምድር ውሃ እየቀዱ የሚሸጡ ሰዎች አሉ አይደል? የሚሸጡ ሰዎች አሉ። በዛ 5000 እና 10000 ሊትር በሳምንት አንድ ጊዜ ገንዘብ አጋጭተን መግዛት ግዴታችን ነው። ይህ ማለት በሳምንት አንዴ ማለት በወር ውስጥ 4 ሳምንት አለ። 4 ጊዜ እያጋጨን እናዋጣለን። ቧንቧ 2 ቀን ነው የምትሸፍንልን ከቧንቧ የምናገኛት ውሃ ማለት ነው። ከዛ አልፎ በተለይ አዲስ አበባ አካባቢ ላይ ያለው ውሃ ታውቃላችሁ። የዛሬ 8-9 ዓመት በፊት እኮ የአዲስ አበባ ሕዝብ የቧንቧ ውሃ ነበር የሚጠቀመው። ኦልሞስት ኦል ማለት ይቻላል። ቧንቧው ላይ ትል ሲገኝበት፣ ቆሻሻ አፈር ሲገኝበት ውሃው ላይ ማለት ነው በተደጋጋሚ ጊዜ የመቋረጥ ውሃ የመጥፋት 15 ቀን ወር ውሃ ያለመምጣት ችግር በጣም መሰረታዊ የሆነ ችግር ሲገጥመው ነው የአዲስ አበባ ህዝብ በግድ ወደዚህ ወደ ታሸገ ውሃ ግዢ የገባው። ትዝ ይላችኋል? ምንድነው ፍቅርና ዳንስ ነው ምናምን የሚል ሳንፎርድ የሚሰራበት አንድ ፊልም አለ። በጣም በቃ እንደ ሀብታም ልጅ አክት የሚያደርግበት የቧንቧ ውሃ በሃይላንድ ዕቃ እየጠጣ የሆነ ቦታ ላይ ቅንጥስ ሲልና ቧንቧ ይቀዳና ውሃዋን ዝግት አድርጎ ሃይላንድ እንደያዘ። ሃይላንድ የቅንጦት መጠጥ ነበረ ከሆኑ ዓመታቶች በፊት ኢትዮጵያ ውስጥ አዲስ አበባ ውስጥ የሆኑ ጥቂት ሰዎች ወይም ዲያስፖሮች ይጠቀሙታል፣ ጥቂት ሰዎች ይጠቀሙታል እንጂ ሰፊው ማህበረሰብ ውሃ ነበር የሚጠቀመው። አሁን ግን እንደ መሰረታዊ ነገር ነው የሚያስፈልገው። ለምን? ውሃው የተጣራ አይደለም። በቧንቧ የሚደርሰን ውሃ አንዳንድ ጊዜ አፈርና አተላ ከሽንት ቤት ጋር ልክ ነው፣ ከሽንት ቤት ጋር የተቀላቀለ ውሃ ይደርሰናል። እሱንም ደግሞ በሳምንት አንድ ጊዜ ነው ውሃ የምትመጣው እና አንዳንድ የክፍለ ሀገር ያላችሁ ሰዎች ውሃችሁ በጣም የተባረከ ውሃ ያላችሁ ሰዎች አላችሁ። ውሃችሁ በጣም ጤነኛ የሆነ ጥርስ የማይጎዳ ፀጉር የማይነቃቅል ውሃ ያላችሁ ሰዎች አላችሁ። የአዲስ አበባ ውሃ ለመጠጣት በጣም የሚከብድ ነው። የቧንቧ ውሃ ከጉሮሮ ለመውረድ እንኳን ይከብዳል እና ወደን ወይም ቅንጦት ይዞን ምናምን እያደረግነው አይደለም። ይሄ ጉዳይ ደግሞ መሰረታዊ ጉዳይ ይመስለኛል። መጀመሪያ እንጠጣና ከዛ እንወያያለን። አረብ ሀገር እንኳን ውሃ የሌለበት ሀገር ኢምፖርት እያደረጉ ውሃ የኛን ያክል እንኳን ገንዘብ አያወጡበትም በውሃ። ምናልባት መንግስታቸው ፈንድ ስለሚያደርጋቸው ሊሆን ይችላል። ይሄ ግን መሰረታዊ ጉዳይ ነው። ጌታን ነው የምላችሁ። በጣም መልካም ስራ እዚህ ሚዲያ ላይ ብዙ ተሰርቷል። ለምሳሌ ተባብረን ፎሎ አድርገን 1 ሚሊዮን እየሞላን ለሆኑ አርቲስቶች ለሆኑ የእግዚአብሔር ቤት አገልጋዮች ልክ የአንድ ኦርቶዶክስ ዘማሪ እንደተገዛላቸው መኪና ያስገዛንላቸው ሰዎች አሉ። ፎሎ ስላደረግን የኛ አንድ ፎሎ ያን ያህል ማተር አድርጋ ሳይሆን በጣም ተሰባስበን ግን አብረን ስንቆም ለሰው መኪና ማስገዛት ከቻለን ለራሳችን ደግሞ ዋጋ ማስቀነስ ጉሮሯቸው ላይ መቆም መቻል አለብን። ተባብረን ጉሮሯቸው ላይ መቆም አለብን ተባብረን። እውነቴን ነው የምላችሁ። እንደውም ሃይላንዱን ታውቃላችሁ። ሃይላንዱን ቀድሞ የነበሩ ባለስልጣኖች ከነዚህ ከውሃ አምራች ካምፓኒዎች ጋር በመመሳጠር ውሃውን እየበከሉት ነው ህዝቡን ወደዚህ ወደ ሃይላንድ ወደ ታሸገ ውሃ ያስገቡት። ይኸው ትናንትና ቪዲዮ የሰራሁበት ውሃ አለ። ይኸውላችሁ በጣም ከመወደዱ የተነሳ በክዳን ነው እየተጠቀምኩ ያለሁት አሁን ላይ። አሁን ራሱ ጠምቶኛል። ወጪ ላለማብዛት እየጠጣሁ አይደል፣ ጨዋታ ነው ግን በጣም ላይፋችን ላይ ማተር ያደርጋል ይሄ ነገር ወዳጆች። ለምን አብረን አንቆምም? የኢትዮጵያ ህዝብ እንደው ተበጣጥሰን አልቀናል። ብሔሩ ከፋፍሎናል። በጣም ብሔርክ ዳቦ የሚያበላክ ይመስል ኦሮሞነትክ እናንተ ሰፈር ዳቦ የሚያበላ ይመስል፣ አማራነትክ ዳቦ የሚያበላ ይመስል፣ ትግሬነትህ የሆነ ነገር የሚያበላ ይመስል በቃ ትግራዋይ ነኝ እንትን ነኝ ምናምን ጦር ትመዛለህ ስትወራወር አንዱን ስትጠላ። እንደው ሁላችንም ከአዳም ከአንድ ዘር የተገኘን ሰዎች ነን። ግን በጥላቻ ተቆራቁዘን እርስ በርስ እየታኘክን አንድ ላይ መሆን ስላልቻለን ለበላተኞች ራሳቸውን ካምፓኒ ለማበልጸግ ቤተሰቦቻቸውን ለመጥቀም ለግል ፍላጎቶቻቸው የተነሱ ሰዎችን ብቻ አበልጻጊ ሆነን ቀረን። መከፋፈላችን የጠቀማቸው በመከፋፈላችን ትርፍ የሚያተርፉ ሰዎች ነው እንጂ ማናችንም በብሔራችን የተጠቀምነው ነገር የለም። በእርግጥ አንዳንድ ሰዎች በብሔራቸው ተጠቅሞ ሊሆን ይችላል። ስርዓት ሲቀየር፣ መንግስት ሲቀየር የሚጠቀሙ ሰዎች ሊኖሩ ይችላሉ። እኛ አይመለከተንም። እኔ በብሔር ምንም አልተጠቀምኩም። በሬቻ የሚባል የአባት ስም አለኝ ከኋላ ያስከተልኩት ገንዘብ አምጥቶልኝ አያውቅም። ከእስር ቤት አስፈትቶኝ አያውቅም።
ዳኛ ጋር ፌቨር ሰርቶልኝ አያውቅም። የቤት ካርታ አሰጥቶኝ አያውቅም። ትራንስፖርት ዋጋ ቀንሶልኝ አያውቅም። በቃ በሬቻ አባቴ መሆኑ እዚህ ምድር ላይ ስላስገኘኝ ብቻ ጠቅሞኛል፣ እንዲህ ሰው ስላረገኝ ብቻ እንጂ ሌላ ስሙን ተከትሎ በህይወት የተጠቀምኩት ምንም ነገር የለም። አሁን የምንጣለው በስም ነው። አሁን የምንጣለው በዘር ነው። አሁን የምንባለው በማያገባን በትርኪ ምርኪ ነው። አራቤላ ተጠቅመና ነው። የተጠቀማችሁ ሰዎች ካላችሁ እና የራሳችሁ ጉዳይ፣ በቃ አውለብልቡት፣ ስማችሁን ለጥፉና አውለብልቡት። ብዙ ኢትዮጵያዊ ግን አልተጠቀምም። አሁን ዳቦ ቤት ሲሄድ 20 ብር ወይ 15 ብር ዳቦ የሚሸጥልኝ ብሔሬ ተጠይቄ አይደለም። በቃ ነጋዴው እንደዛ ብሎ ወስኖብኛል። ነጋዴው አንድ ስለሆነ የፈለገውን ይወሰድብኛል፣ እገዛለሁ። እኔና እናንተ ግን በሚሊዮን የምንቆጠር በመቶ ሚሊዮን የምንቆጠር ኢትዮጵያውያን አንድ ስላልሆንን ብቻ በሺዎች የሚቆጠሩ ሰዎች እንደፈለጉ እንዝርትን እንደምታሾር ሴት እንዝርትን እጇ ላይ እንደዚህ አርጋ እያሾረች እንደዚህ እንደምትሰራ ሴት እንደ እንዝርት ያሾሩናል። በቃ እንደ እንዝርት ያሾሩናል። እነሱ አንድ ስለሆኑ የምሬን እነሱ አንድ ስለሆኑ፣ ስለዚህ አንድ ላይ የምንቆምበት ጊዜ ከፈጠርን ጌታ ነው የምላችሁ ትልቅዬ ነገር ማድረግ እንችላለን። ላሳያችሁ ይችላል። ቆይ እንደ ምሳሌ የሆነ ጊዜ ላይ ትዝ ይላችኋል፣ ቦይኮት የኳስ ደጋፊዎች የሆነ የሻምፒየንስ ሊግ ጨዋታ ዲኤስቲቪ አላሳይም አላቸው፣ አሳለፋቸው። ወይም ፕሪሚየም ለከፈሉ ነው የሚታየው ብሎ እነሱ ለከፈሉት አላሳይም አላቸው። ከዛ ቦይኮት ምን ላይ ዲኤስቲቪ ላይ። አንዳንዶች ዲኤስቲቪ ነው መልሳችሁታል አይደል? እኔ ቪዲዮ አልሰራሁም። ዲኤስቲቪያቸውን እየገነጠሉ በጣም ብዙ ሰዎች እንትን ሰርተዋል፣ ቪዲዮ ሰርተዋል። ቦይኮት ዲኤስቲቪ ላይ ማለት ነው። የሆነ ጊዜ ላይ ትዝ ይላቸዋል። እኔ እዛ ውስጥ ዘግቼበት አስቀምጨዋለሁ። ላሳያችሁ። ዲኤስቲቪ ወፍ በቃ አስቀምጨዋለሁ፣ ሰቅዬ አስቀምጨዋለሁ። ገባ? ቪዲዮ አልሰራውም ምናምን በአፕ እጠቀማለሁ። ኳስ ያለው በአፕ እጠቀማለሁ። በቃ ዲኤስቲቪ ካምፓኒው እኔ ላይ በቃ ምንም አያመጣም ብሎ የሚወስን ከሆነ በቃ ገዝቼዋለሁ። አንድ ጊዜ አለ ሳህኑን ራሱ እዚህ የተከራየሁበት ግቢ ላይ ህፃናት ሲጫወቱ ሳህኑን መሬት ላይ አድርጌላቸው ስብርብር አድርገውታል። በዚህ ሰዓት ላይ ቴሌቪዥኖች ስማርት ናቸው። በቃ ዩቲዩብ ያለው አለቅ በሞባይሌ በእንትን የዲሽ ምናምን ነገር አልጠቀምም። ያው መንፈሳዊ ነገር ላይ ግን እነዛ ጠንቋዮች ናቸው ያሉት። በቃ አልጠቀም። ስለዚህ አብረን እንቁም ወገኖች። እኛ የሚመቸን መቆራቆዝ ነው። በሃይማኖት መበላላት፣ በዘር መበላላት፣ በመልክ መበላላት። አሁን አንድ በቴዲ ያልተከፈተ ቤት የለም። በቴዲ አፍሮ ዘፈን ምን አገባን? በቃ ይመቻል። ብሶት በዜማ ወጥቶላል። ስም አጣጥም፣ ደስ ይበልክ። ከሌላው ጋር በቴዲ አፍሮ ዘፈን ራሱ ትጠማመዳለህ። እንጀራ አይሆንልህ፣ ዳቦ አይሆንልህ፣ የቤት ኪራይ ይቀንስልህ፣ የትራንስፖርት ምንም ነገር በህይወት ላይ ጠብ ስለማያደርግ ጉዳይ ነው ረዥም ሰዓት የምታሳልፈው። አለቀ በቃ። ስለዚህ እኛን በሚጠቅመን እኛን በሚመለከተን ጉዳይ ላይ ፎከስ እናድርግ። የሚጠጣ ውሃ ነው መጀመሪያ ውሃ፣ የጥማት ጉዳይ። የቴዲ ዘፈን ጠምቶክ አይቻልም፣ ወደ ጉሮሮም አይመጣም። ቴዲ ራሱ ያን ዘፈን ለመስፈን ብዙ ውሃ እየጠጣ ነው ስቱዲዮ ውስጥ የዘፈነው። እሱ እየጠጣ የዘፈነውን አንተ በጥማት መስፈን የለብህም። አትሊስት ውሃውን ቦታውና ሲይዘ የመጀመሪያ ዙር በቃ አለቅ። እኔ ብሶቴን የሚገልጽ ዜማ እዚህ ምድር ላይ ያለ አይመስለኝም። ይቅርታ አድርጉልኝ። አሁን በዚህ ሰዓት ላይ የሚሰማኝ ማለት አሁን ይሄ ጉዳይ ፖለቲካ የሚመስላቸው ሰዎች አሉ። እኔ ከመንግስት ጋር ምንም የለኝም። ጤነኛ ኢትዮጵያዊ ነኝ። ገባ? አንድ የበእውቀቱ ስዩም ግጥም አለ። ከተሳሳትኩ ታርሙኛላችሁ። ለአንዲት ጓያ አድቃቂ ጓያዋን ለማድቀቅ አሁን ምን ያደርጋል? በፖለቲክስ ጥበብ እንደዚህ መራቀቅ ይላል በእውቀቱ ስዩም። ለአንዲት ጓያ አድቃቂ ጓያዋን ለማድቀቅ አሁን ምን ያደርጋል? በፖለቲክስ ጥበብ እንደዚህ መራቀቅ። አለቀ። እንትናን ስልጣን ላይ ለማምጣት እንትናን ከስልጣን ለማውረድ የኔ ወገብ የሚጎምጥበት ምንም አይነት ምክንያት የለም። መጀመሪያ የምጠጣውን ላገኝ፣ ከዛ ምበላውን ላገኝ።
አትሊስት ለመሰደድ እንኳን በረሃ ለመግፋት እንኳን ጉልበት ይኖረኛል። አትሊስት የልጆቼን ነገና ከነጎዳ ለመወሰን የሚበሉትን ዋጋ ማሻሻል ይኖርብኛል። እኔ ዋናው ነገራችንን ጠለነዋል ብዬ ነው። ዳቦ ላይ ፎከስ ያላደረገ ኢትዮጵያ እንዴት ነው ትምህርት የሚገባው? የምጠጣውን ውሃ ካላስተካከል ወይ የቧንቧውን ጉዳይ ፖለቲካ ውስጥ እየገባን ይለኛል። አይደለም የምንጠጣውን ውሃ ቢያንስ በሳምንት 2ና 3 ውሃ የሚመጣበትን መንገድ ፋይት ካላደረግን፣ ሰላማዊ ፋይት ነው ያልኩት፣ ካላደረግን ፋይት ካላደረግን ለምንበላው ምግብ ለበየአይነት ገባ። እርግጠኛ ነኝ ታክሲ ውስጥ ከፍተህ ለረዳቱ አሁን ላይ የፈለከው መዝሙርን ብትከፍትልን ለረዳቱ የቴዲ አፍሮንም አንድ ካልበሙ 6 ቁጥር ትራክን ስማን ብትለው ሂሳብ ሲል አይሰማህም። የትራንስፖርት አይሆንህም ማለት ነው። ዘፈን የትራንስፖርት አይሆንህም። አሁን የቤት ኪራይ ሲደርስ ለአከራይክ ደውለህ 2 ቁጥር የቴዲ አፍሮ አሁን አዲስ የዓለም ሪከርድ የሰበረው ቢልቦርድ ላይ እንደውም አሜሪካ 30ኛ የሆነው እሱ ነው። እሱን ስማው በቃ የቤት ኪራይ እሱ ነው ብትለው አይሰማህም። ሲሪየስሊ ላይፋችንን ኢፌክት የሚያደርገው ምንድነው ስትል እኔ እናንተ መተባበራችን ነው። ጌታ ኢየሱስ ምስክሬ፣ እኔ እናንተ አብረን ከቆምን ባለሱቆች እናስጨንቃቸዋለን፣ ካምፓኒዎችን እናስጨንቃቸዋለን፣ ከውድድር ውጭ እናደርገዋለን። በተለይ ይሄ ኢንተርኔት በዚህ ዋጋ ውድነት፣ ይሄ ኢንተርኔት ታውቃለህ፣ ዓለም ላይ ውዱ ኢንተርኔት የኢትዮጵያ ኢንተርኔት ነው። በዚህ ውድ ኢንተርኔት እንቶ ፈንቶ እያወራን በዘር በብሔር እየተጠላለዝን እርስ በርሳችን ማንወጣው ቂምና ጥላቻ ውስጥ ከምንገባ አብረን በዚህ ውድ ኢንተርኔት ተጠቅመን ውድ ስራ ብንሰራበት አሪፍ ነው። ቦይኮት እኔ ካልገዛሁት እዛው ይበሰብሳል። ውሃውን አሽጎት ቁጭ አድርጎት ይውላል። የውሃ ማጣሪያ እንገዛለን፣ እሱ ላይ ነው ሂሳብ የሚጨምሩብን፣ እሱንም ደግሞ እናስቀንሳለን። የቧንቧ ውሃ ስትመጣ አንድ ምናምን ገዝተን የውሃ ማጣሪያ እየተጠቀምን እንጠጣለን። ለ3 ወር ለ4 ወር እንዘጋቸዋለን። እዛው ሲከምረው ሆቴል ሄደን አንጠቀምም። የቡና ዋጋ ይጨምራሉ። ቡና ኮፊ ሃውሶች ጦማቸውን እንዲያድሩ እናደርጋለን። ምን አገባን? ውሃ ጋር ማለለካ የምሬን እኮ ነው የምላችሁ። እኛ ስለተበጣጠስን አልሆንም። እነዛ 4ቱን በሬዎች ማለት ነው፣ ነጩ፣ ጥቁሩ፣ ቀዩ አይደል? ነጩ፣ ጥቁሩ፣ ቀዩ ነው 3ቱ በሬዎች። ነጩ ጥቁሩ በሬ ጅብ ሲመጣ ለ3 ሆኖ ጅቡን በ3 አቅጣጫ ይከላከሉት ነበር እና ጅቡን መብላት ስላልቻለ አንድ ላይ ሆነው እርስ በርስ ለመለያየት አሰበ። አንተ እኮ ጀግና ስለሆንክ ነው፣ አንተ እኮ ስለምታምር ነው ብሎ ጥቁሩን ከነጩ አጣላው። ነጩ ብቻውን ሲቀር ነጩን ብቻውን በላ። ቀይና ነጩን አጣላቸው። ጥቁሩ ብቻውን ሲቀር ጥቁሩን በላው። እንደዛ እያለ 3ቱንም በላቸው። ስንከፋፈል ለበላተኞቻችን የምንመጨራት እንሆናለን። አንድ ላይ ስንሆን ግን ሁላችንም እኩል የሆነ ፌር ፕሌይ መጫወት እንችላለን። ነፃ ገበያ ነው። ነፃ ገበያ ማለት ህዝብ የሚበደልበት ገበያ ማለት አይደለም። ህዝብም የራሱን አስተዋጽኦ አድርጎ የሚወሰንበት ገበያ ማለት ነው። ስለዚህ የራሴን ዕጣ ፈንታ ራሴ ላይ ይወሰናሉ። ከማን ጋር? ከእናንተ ጋር። እዚህ ከአንተ ጋር የምባላበትን፣ ከአንተ ጋር የምጨቃጨቅበትን፣ ከአንተ ጋር የምንታረክበትን ጊዜ አሳጥሬ በመስማማት አብሮ በመናበብ እንቶ ፈንቶ ቲክቶክ አሁን ጃኒና እንትና ታረቁ፣ መታረቃቸው ግን አግባብ ነው ምናምን የሚል ቪዲዮ ከምትሰራ ለምን ስለ ውሃ አትሰራም ቪዲዮ? ልንገርህ ጃኒና ማን ነው በላታችሁ? ማን ነው ጌታ ሰውኩ ከጭንቅላት ይጠባ ጃኒና አዶናይ ተጣሉ፣ ታረቁ። ይሄ ዜና በህይወት ላይ የሚፈጥረው ምንም ኢፌክት የለም ወዳጆች። በምን እንደተሸበብን እንድትመለከቱት ነው ይህን የምነግራችሁ። በእውነት ነው ብላችሁ ቲክቶክ እንዴት አይነት ጅሎች እንዳደረገ
ርዕሰ ጉዳዮቻችን ሲያሳዝኑ፣ በእውነት ርዕሰ ጉዳዮቻችን ሲያሳዝኑ፣ ሰላም አይደለም አይምሯችን። የሆኑ የግለሰቦች ሀሳብ ብቻ ነው እያስነከሱን ያሉት። ምን አገባን? የአከራይ ስግብግብነት፣ የትራንስፖርቱ ውድነት፣ የመብራት 100 እጥፍ መጨመር የሚያሳስበን። የመብራት 100 እጥፍ መጨመር እንዴት አያሳስብን? በዚህ ጉዳይ ላይ እሪ ቁቁ ብንል አይሻለን? እውነቴን እኮ ነው የምልህ። አሁን እኮ የቴዲ አፍሮ ዘፈን እኮ የሚመቸው በጣም ብዙ ሰው ብሶታቸውን በግጥም ስለሚነግርላቸው ነው። ሌላ እኮ ጉዳይ አይደለም እንዴ። በደረቁስ ብሶትህን ለራስህ አትናገርም እንዴ? የሆነ ዘፋኝ እስኪ ዘፍንልህ ለምን ትጠብቃለህ? ማለት ዘፋኙ ብሶትህን ራሱ ነግሮልክ እሱ በመናገሩ ያንተን ብሶት ከህይወት ለሚቀይር ነገር የለም። በእውነቱ ለመናገር ያንተን ብሶት ዘፍኖት እሱ ጥሩ ጥቅም ያገኛል። አንተ ምንም አትጠቀምም። እንደው ዜማ ይጨመርበታል ብሶትክ ላይ ምጣቀውን ህይወትህን 4 ኪሎ 6 ኪሎ 8 ኪሎ ዜማ ተጨምሮለት ብሶትህ እኮ የነበረ ብሶት ነው። አዲስ ብሶት እኮ አይደለም ያመጣልህ። የነበረ ብሶትህን በግጥም ችሎታ በዜማ ችሎታ አቀነባብሮለት ብሶትህ እንደውም እንደዚህ በቢት ብሶትህን ትደንሰዋለህ ነው በቃ። ብሶትህን ትጨፍረዋለህ፣ ብሶትህን ትወዛወዘዋለህ እንደዚህ ብለህ ዋው። ከዛ ብሶትህ የሆነን ሰው በጣም ጸዴ ገቢ ያስገኝለታል። አንተ እዛው ነህ። በጣም አሁንም ቢሆን እኔም ብሶትህን ነው እየነገርኩ ያለሁት። ብሶቱ ግን ምንም ትርጉም አይሰጥም ለእኔ። አሁን ገቢ አያስገኝም ያንተ ብሶት። የኔም ብሶት ነው ያንተም ብሶት ነው። እዚህ ጋር ፌር ፕሌይ እንጮታለን። መጀመሪያ ውሃ፣ በእውነት ውሃን እናስቀንስ፣ በእናታችሁ በጌታ ውሃን እናስቀንስ። አው የቧንቧ ውሃ እየተበከለ ነው ወዳጄ። ሰላም እንደምትዩ ማን የቶቹ ሰዎች የቧንቧ ውሃ እናስቀንስ ወዳጆች። መጀመሪያ እኔ በጣም እየሳቅ ቴዲ ሐዋሳ ቤት ይወራል፣ የቴዲ አፍሮ ዘፈን ይተነተናል እና ኦዲየንሱ በዚህ በሁለትና በሶስት ጎራ ተከፍሎ እርስ በርሱ በኮመንት ይጨፋጨፋል። በነገራችን ላይ አንድ ላይ የሚያስጨበጭበን አንድ ላይ የሚያስለቅሰን የጋራ ችግር አለብን። የጋራ ችግራችንን በዘፈነልን ሰውዬ ተለያይተን ከምንጣላ ዘፈኑን የሚሰማው የሚስማው ማይሰማው ማይስማውም፣ ግን የጋራ ችግራችንን አብረን ለመወጣት አንድ ላይ እንቁም። አንድ ላይ ስንቆም ማናሸንፈው ነገር የለም። አንድ ላይ ስንቆም ምን ይመስላችኋል? በእውነት የብዙ ሰው ብሶት እንደሆነ በትክክል እዩ። በትክክል የጋራ ችግራችን የኑሮ ውድነት ነው። የኑሮ ውድነት ደግሞ ዝም ብሎ አይደለም። ኢትዮጵያ ውስጥ እኮ ይኸውልህ፣ ኢትዮጵያ ውስጥ የሆርሙዝ ሰርጥ ተዘጋ ይለዋል። ሲዘጋ በቃ ትክክል። ዓለም ላይ ዋጋ ንረት ይኖራል። ከነዳጅ መጨመር ጋር ተይዞ ብዙ ነገር ይጨምራል። ልክ ነው፣ ይጨምራል። ኢትዮጵያ ውስጥ ሲቀንሱ አይታችሁ ታውቃላችሁ? ዋጋ ሲቀንስ አይታችሁ ታውቃላችሁ? ዓለም ዋጋ ሲጨምር አብረን ጨምረን፣ አብረን ዋጋ ሲቀንስ የማንቀንስበት ምክንያት ምንድን ነው ስትል ስግብግብነት ነው። አለቀ። ስግብግብ ነው። የኢትዮጵያ ሕዝብ ዋጋ ተሻሽሎለት ያውቃል? ትራንስፖርት ታሪፍ ቀንሶልህ ያውቃል? አያውቅም። ስለዚህ መሰረታዊ ጉዳዮቻችን ላይ አብረን እንሁን። እውነቴን ነው የምልህ። ጎጃም፣ ወለጋ፣ አምቦ፣ ጎንደር፣ ተንቢያ፣ አክሱም፣ አድዋ የሆነ ነገር እያልክ እርስ በርስ ወደዛ ስትተኳኮስ አትሉ። አድዋ ነኝ ብትል ከአድዋ የነበሩ ሰዎች ራሳቸውን እንጂ አንተን አልቀየሩም። አምቦም ነኝ ብትል ከአምቦ የነበሩ ሰዎች ራሳቸውን እንጂ አንተን አይቀየሩም። አብረን ግን መነሳት ከቻለ እንደ ህዝብ ድንበሮቻችንን በፍቅር አልፈናቸው ድንበሮቻችንን ዳቦ ቤቶች ዳቦ መብላት 3 ሳምንት እናቁም። ብራዘር ሽልጦ ቤታችን እንጋግር። ሽልጦ የድሮ ሽልጦ ቤታችን ወይም አምባሻ ቤታችን እንጋግር። የማይስገበገቡ አዳዲስ ነጋዴዎችን በማህበረሰብ ውስጥ እንፍጠር።
ይበቃኛል የሚሉ ገባ። እዚህ ጋር ነጋዴ ተደራጅቶ ተስማምቶ እየበዘበዘን ያለ ነጋዴ አለ። አዲስ ነጋዴ እንፍጠር ከመካከላችን ማይስገበገብ ከመጀመሪያዎቹ ነጋዴዎች ጋር አብሮ ማያብርብን ከኛ መጠቀም ያለበትን ትክክለኛ ተጠቅሞ ግን ማይበዘብዘን አዲስ የነጋዴ ስርዓት እናውጣ። ከዛስ አብረን ከቆመን እናሸንፋቸዋለን። ማንንም ስግብግብ ነጋዴ አብረን እንቁም ነው የምላችሁ። እከሌ 1 ሚሊዮን ፎሎወር እናስገባው ምናምን ላይ አብረን እንተባበራለን። ሽልጦ በዳንቴል መግዛት እንጀምር። አምባሻ መሸጥ ይጀምር። አሁን እዚህ ምስኪን እናቶች ለምንድን ነው አምባሻ ማይሸጡት? ጋግረው እኛ ዳቦ ቤት ስለምንሰለፍ ነው። እውነቴን እኮ ነው የምላችሁ። አዲስ የነጋዴ ስርዓት እንፍጠር። እነዚህ ያሉት ነጋዴዎች ማይሰሙን እንደ ህዝብ ድምፃችንን ማያከብሩ ከሆነ እነሱም ከሲስተሙ በመተባበር እናስወጣቸው። እኛንን አቅም ያለን እንዴት የመርካቶ ነጋዴ በመተባበር በልጦን በሚሊዮን የሚቆጠር በመቶ ሚሊዮን የሚቆጠር ህዝብ ላይ እንዴት እንዲጫወት ትፈቅዱለታላችሁ? እውነቴን ነው። ቪዲዮ ሲለቀቅ እዚህ ውስጥ ያለን ሰዎች 200 ምናምን ሰዎች አለን። 200 ሰው በዚህ ጉዳይ ላይ የሚወራ ቪዲዮ 200ዎቻችን ሪፖስት ብናደርግ 200ዎቻችን ቻሌንጁን ብንቀላቀል 200ዎቻችን ችግሮቻችንን ወተን በድፍረት ብናወራ እንዴ አረብ ሀገር ያለሽ አውሮፓ ያለሽ አሜሪካ ያለሽ ምትልኪው ገንዘብ እኮ የማይበቃቸው ለቤተሰቦችሽ እኮ ማያስመሰግንሽ እኮ ኑሮ በጣም እኮ አናታችን ላይ እንዲወጣ ያደረጉ ስግብግብ ነጋዴዎች ስላሉ ነው። ፋይት አድርጊ። ውጭ ያለሽም ኤክስፒሪየንሳችሁን ንገሩ። ሌባ ነህ ይለኛል አንዱ። አንተ ቆይ ስራ የለም። ይሄ አሁን አዲስ ገቢ ነው። የነብይ እንትና ደጋፊ ነው። ምን እያወራው እንደሆነ ራሱ አያውቅም። ሲያይ ስድብ ነው የሚመጣለት። ፔሬሬን ባራራ ይላል። ውሸታም ነው ይለኛል። ምንድን ነው ያሸሁት? ኑሮ ውድ ነው ውሸት? ኑሮ ውድ ነው ውሸት ነው ወዳጅ። እንነሳ አብረን እንነሳ አብረን። እኔ የሆነ ነገር ከፍቻለሁ ግዙኝ እያልኩ አይደለም ያለሁት። አብረን እንነሳ፣ ቦይኮት እናድርግ። እነዚህ እንትን ብሎክ አድርጉልኝ። ርዕስ ጠፋብህ። ደላላም ከሆነ ደላላውን ከውስጥ ማስወጣት እንችላለን። እኛ እኮ ህዝብ ነን እኮ አንድ ላይ ከቆምን። በእውነት በየሰፈሩ ያሉ ዳቦ ቤቶች ዳቦ ሻግትባቸው ቁጭ ያድርጉት። እነሱ ዳቦ ከሻገተባቸው ዱቄት መግዛት ያቆማሉ። ዱቄት መግዛት ካቆሙ ደግሞ ሌላ ብዙ ስርዓት እኛ ጋር አቅም እንዳለ እናሳያቸው። የኛ ዳቦ መግዛት ነው ሌላ ዱቄት እንዲያስገቡ የሚያደርገው፣ ዳቦ እንዲጋግሩ የሚያደርገው፣ ቢዝነሳቸው እንዲቀጥል የሚያደርገው። ያንቺ አንድ ዳቦ ነው ያንን ሁሉ ስርዓት የሚያስቀጥለው። ስለዚህ አንዱን ዳቦ ትተያለሽ። በሚሊዮን የሚቆጠር ሰው አንዳንድ ዳቦ ከተወ ሚሊዮን ዳቦ ይቀራል ማለት ነው። ሚሊዮን ዳቦ ደግሞ በጣም ብዙ ኢኮኖሚያቸውን ነው የሚጎዳው። የእኛን ኢኮኖሚ በእነሱ በጥቂቶች ህብረት የእኛ ኢኮኖሚ ላይ የሚገነባ ስግብግብነትን ካበለጸጋቸው እነሱ፣ እኛ በአንድነት ስለ እውነት ስለ ፍትህ ከቆምን ደግሞ የሺዎች የሚያክሉ ሰዎች ከሚሊዮን ጋር መወዳደር አይቻሉም። እኛ ሚሊዮን ነን። እኛ ኢትዮጵያውያን ችግረኞች፣ የመንግስት ሰራተኛ፣ የሰው ስራ ተቀጥረ ምትኖር ገባ ስራ የምትፈልግ ወጣት፣ የሆነ የምትንከራተት ወጣት፣ በቤት ኪራይ የምትኖር ወጣት፣ ልጆችን ለመመገብ ደፋ ቀና የምትል አባት እናት፣ እንደ ሌላው ሀገር እኮ ይችላሉ እኮ ችለዋል እኮ ወዳጆቼ። በእውነት አብረን ድምፅ እናሰማ። ለምሳሌ አሁን ጠቅላይ ሚኒስትር ብዬ ድምፅ አሰምቻለሁ። በቀጥታ እሳቸውን የሚመለከት ጉዳይ ላይሆን ይችላል። እሳቸው ትልልቅ የስራ ድርሻ ሊኖርባቸው ይችላል። ግን መልእክታችን ገባችሁ አይደል? ትኩረት ያገኛል። አዳዲስ የሆኑ ስርዓቶችን እንፈጥራለን አብረን ሲስተም ከዘረጋን ማለት ነው። ባለፈው ኖ ሞር ኪንግ የሚባል እሺ ሰኒ ኖ ሞር ኪንግ የሚባል
አሜሪካ ውስጥ ያሉ ኢንፍሉዌንሰሮች የፈጠሩት ነገር አለ። ምን ያደርጉልናል? እዚህ ቲክቶክ ላይ ያሉ ኢንፍሉዌንሰሮች ላይፋችን ላይ ኢንፍሉዌንስ ለሚያደርግ ጉዳይ መልስ ካልሰጡን ምን ያደርጉልናል? ወዳጆች ቲክቶክ ላይ ያሉ ኢንፍሉዌንሰሮች ላይፋችንን ኢፌክት ለሚያደርግ ነገር መልስ ከሌላቸው የነሱ ቂንቂን የነሱ አይፎን መስጠት ምን ያደርግልናል? አንድ አይፎን ይላል እንትን ላደረገ ፎሎ ላደረገ እኔ 300 ሺህ ስገባ ዱባይ ሄዳለሁ ምናምን። ሂድ፣ ምን አገባን? ሂድ፣ እንድትሄድ እንፈልጋለን። ሂድ። እኛ አንድ ስራ ራሱ ከቀንሱ እዛ ዱባይ ሄደ ትንሽ አረፍ ብለህ መምጣት አይደብረን? ምቀኝነት አይደለም የሚያስኩት። ብትሄድ ደስ በመተባበር መኪና ብናገኝ ምናምን ጥሩ። ግን ምን ያደርግልናል? የእናንተ ኢንፍሉዌንስን ሁይዝ ዩር ክራሽ ይላል መጥቶ። ምን ያደርግልናል? የእናንተን ክራሽ መስማት። ውይ እንትና ክራሽ ማን? የኔ ክራሽ ሞባይሉ እንደዚያኩ የኔ ክራሽ የአንቺ ክራሽ ጨንቆን። ከዛ ሜመር ተብዮቹ ደግሞ ይመጣሉ። ፒፒው ዲቴክት አድርገው ያለ ሜመሮች ቲክቶክ ኢሞ ነው ደግሞ የሚል ኮማቻል ላይፌ ላይ ምንም የማያደርግ ኮመንት ምንም የማያደርግ የህይወት ጥምጥም ውስጥ ገብታ በቃ የምትደነቀው ስክሮል እያደረግከው የምትጠቀመው እስቲ ዞር በይ ላይቭ ላይ ገብታ እስቲ ዞር በይ ትላለህ። በዚች የምታክል እጅ ውስጥ ባለች ሞባይል ስሜትን ትጨርሳለህ፣ ንዴትን ትጨርሳለህ፣ ጥላቻን ትጨርሳለህ፣ አመፅን ትጨርሳለህ። እዚሁ ብሔር ትጠላለህ። እዚሁ ቁጭ ብለህ ሞባይል ላይፍ ሪል ኢፌክት ላይፍ ላይ ኢፌክት ያለው ችግር ግን ያለው ሱቅ ነው፣ ነጋዴው ጋር ነው ያለው። እኔ እውነቴን እኮ ነው ብራዘርስ፣ እውነቴን እኮ ነው። አንድነት ካለን መፍጠር እንችላለን። ይህንን አንድነት አቢዝ እንዳያደርግ የሆነ ሰውዬ መከተል ውይ እሱ እኮ የዋህ ኢንፍሉዌንሰር፣ ከዛ እሱ ሆቴል ሲገባ እሱ የራሱን ድሪም ሲኖር አንተ አጃቢ ነህ፣ ኮፒሊንክ አድራጊ ነህ፣ እንትን አድራጊ ነህ። የእሱን ሱፍ ይሄ ልብስ ከ10 ስንት ትሰጡታላችሁ? ትሰጣለህ። 8 ትሰጠዋለሁ፣ 6 ትሰጠዋለሁ። እኔ እኮ እውነት እያረርኩ ነው ስቀው። እውነት ምንም የማይጠቅመን ነገር ላይ እንደምናሳልፍ ታውቃላችሁ። እና ምን ይመስላችኋል? የምሬ ነው የምላችሁ። ምን ይመስላችኋል? እዚህ አንገታችን ላይ ያለው ጭንቅላት የኔ ነው በሉ እስቲ። ይሄ ጭንቅላት የኔ ነው በሉ እስቲ። የኔ ነው። እኔን የማስብበት እኔ የራሴን ነው የማስብበት። በጋራ ስናስብ ለጋራ ጥቅም ነው የምናስበው። በእውነት በጋራ ስናስብ የኔ ነው። የሆኑ ሰዎች ሀሳብ መጥተው እየከተቱብኝ የእነሱ ሀሳብ ጋርቤጅ መጣያ አልሆንም። ለሆኑ ሰዎች ብዬ የሆኑ ሰዎች አልጠምድም። ለሆኑ ሰዎች ብዬ የሆኑ ሰዎች ሀሳብን እመዝናለሁ። የተሻለ ሀሳብ ፈትኜ ካልተሻለ ሀሳብ እቀበላለሁ። በእውነት የሆነ አሁን ዝም ብላችሁ ይሁት እስቲ። አብዛኞቻችሁን ውጊያችሁ የእናንተ ውጊያ አይደለም። አዶናይ ፋሚሊ ቨርስ ጆን ዳንኤል ፋሚሊ። እኔ በጣም ብታዘራነኝ እኮ እዚህ ቲክቶክ ያላችሁ እነሱ ሜክ እያደረጉ ነው፣ ገንዘብ ሜክ እያደረጉ ነው፣ ቢዝነስ እየሰሩ ነው። ገባ? በጣም የትልልቅ የብራንድ አምባሳደር እየሆኑ ነው። ሁሉም ብራንድ አምባሳደር ኢን ሚሊየንስ እያንቀሳቀሱ ነው። አንተ ቨርስ እንትና ነው ምናምን። እኔ የራሴ ዓላማ ነው የምዋጋው። እኔ አመፀኛ ሐሰተኛ ብዬ ስዋጋ የራሴ ነው። ማንም የሰጠኝ አጀንዳ የለኝም። እኔ ራሴን ችዬ ነው። አንተ ነህ ተደረበ የምትጣለው ከኔ ጋር። እኔ የራሴ ፋይት ነው የማደርገው። አንተ መተህ ለእስራኤል ዳንሳ ትደረባለህ፣ እዚህ ውስጥ ያለ ለዩ ጮፋ ትደረባለህ፣ ለዮናታን አክሊሉ ትደረባለህ። የራስን ጦርነት አይደለም የምትዋጋው። እኔ እንደ እግዚአብሔር ቃል ሀሳብ ሐሰተኞችን አመፀኞችን በእግዚአብሔር ቃል እቃወማለሁ። ይሄ የኔ ነው፣ ፓሽኔ ነው። ማንም አላሸከመኝም። እኔ የራሴ ይሄ ነገር አስፈላጊ ነው፣ ፋይት ማድረግ አለብኝ። እንደ ህዝብ ዘይት እየሸጠ ራሱ የሚያበለጽግ ሰው መኖር የለበትም። በእግዚአብሔር ስም መሸወድ የለብን።
በቃ ይሄ የኔ ፋይት ነው። አንተ መሀል ላይ ተመጣና ደንቃራ ነህ። የለመድከው ነው። አዶናይ ቨርስ ጆን ዳንኤል ጻብ ውስጥም አለ። አቡና ቨርስ እስራኤል ዳንሳ ውስጥም አለ። አቡና ቨርስ ዩጩፋ ውስጥም፣ አቡና ቨርስ ዮናታን አክሊል ውስጥም አለ። መሀል ቤት ነው ሁሌ። መሀል ሰፋሪ ደግሞ በሁለት ጥይት ይመታል። እና ፕሊስ እንትን እናሳይ አቅማችንን። ምን ትላላችሁ? አይደክምም ግን የምትለው ሰውዬ አንተ ራሱ እንዴት እንዳልደከም ኮፒ ፔስት ማድረግ ይኸውላችሁ ወዳጆች አሁን እንትን ሸገር ኤፍኤም 102 ላይ ዜና ተሰርቷል። ይሄ አንዱ ውጤት ነው። ይሄው አሁን ኖቲፊኬሽን ገብቶልኝ ዩቲዩብ ላይ ገብታችሁ ከፈለጋችሁ ይዩት። ምን ይላል መሰላችሁ? የዜናው እንትን ርዕስ ከሰሞኑ የታሸጉ ውሃ ዋጋ ከፍተኛ ሁኔታ እየጨመረው ለምንድን ነው በሚል ርዕስ ጽሑፍ ወጥቷል። ሸገር ኤፍኤም 102 ላይ ዩቲዩብ ላይ እዩት። አሁን ነው የገባልኝ ኖቲፊኬሽን። ማድረግ እንችላለን ወዳጆች፣ ጌታን ማድረግ እንችላለን። አብረን ንቁም። ይመቻችኋል? አብረን ንቁም ካላችሁ፣ ቀኛችሁን ከሰጣችሁን፣ ችግሩም የኔ ችግር ነው ካላችሁ፣ ውጭ ሀገር እንኳን ብትሆን የፋሚሊክ ችግር እንደሆነ የባለቤትክ የልጆች ችግር እንደሆነ የሚሰማ ከሆነ አብረን መቆም፣ ፋይት ማድረግ፣ ማሸነፍ እንችላለን። በእውነት አልቆምም ይላል አንዱ። በቃ ተኛ፣ አንተ ተኛ፣ እኛ እንቆማለን። ከዛስ የዳቦ ዋጋ ላይ እንመጣለን ወዳጆች። ይችን የውሃዋን እናረጋጋት። የውሃ ጉዳይ እንትን አይሰጥም፣ እረፍት አይሰጥም። የውሃዋን እናረጋጋት፣ ፋይት እናድርግ። ጌታ እስከ ጥግ ድረስ እንሄድበት። ከዛ ቪዲዮ የምትሰሩ ሰዎች ሼር ሜንሽን ምናምን አድርጉኝ። ቪዲዮ ሲሰራ እኔም ብቻ ሳይሆን ያገኛችሁት የምትፈልጉትን ሰው ኢንፍሉዌንሰሮች በዚህ ጉዳይ ላይ ካልተስማሙ፣ በዚህ ጉዳይ ላይ አብረዋችሁ ካልቆሙ ኢንፍሉዌንሰር መሆናቸው እናስወጣቸዋለን። ችግር አብረን እናስወጣቸዋለን። ከኢንፍሉዌንሰርነት ኢንፍሉዌንስ እናደርጋቸዋለን እነሱን። የቧንቧ ውሃ እንጠጣለን። ቧንቧ ግን በሳምንት ስንቴ ትመጣለች ነው? እሱንም ፋይት ማድረግ አለብን። በሳምንት 3 ጊዜ እንድትመጣ ቢያንስ፣ በሳምንት 4 ጊዜ እንድትመጣ ቢያንስ 4 ጊዜ 3 ጊዜ በሳምንት ብትመጣ አንድ ቀን እያረፈ አንድ ቀን ለሞላ ነው አንድ ቀን እያረፍን እንላለን። አይመስላችሁም? ይመቸኛል ካላችሁ ቪዲዮ እሰራለሁ። እኔ ቪዲዮን አሁንም አድርሱልኝ ፕሊስ። የአባይ ልጅ ውሃ ጠማው ብቻ ብራዘር እና እንደዛ ነው። ቪዲዮ እሰራለሁ እኔ፣ እናንተም ስሩልን። ችሎታ ያላችሁ አኒሜሽን የምትሰሩ ልጆች በአኒሜሽን ስሩልን። ቪዲዮዎቻችሁን ቫይራል እናወጣለን፣ ሚሊዮኖች እንዲያዩት እናደርጋለን። ቪው አይደል የሚያስፈልገው? አብረን ተባብረን ይዩት። ቪዲዮን ገብታችሁ ይዩትማ። ከ550 ምናምን ሺህ በላይ ህዝብ አይቶታል። ከግማሽ ሚሊዮን ህዝብ በላይ አይቶታል ይሄንን ቪዲዮ ማለት ነው። የሁላችሁም ቪው እንደዛ እንዲገባ ማድረግ እንችላለን። ተመልካች እንድታገኙ የምናደርገው የኛ የጋራ ችግር ስለሆነ ነው። የሆነ ሰው ፌመስ ስለማድረግ አይደለም። አቡና የሚባል ፊቱ ረዘም ያለ የሆነ ጥቁር ልጅ ፌመስ ስለማድረግ አይደለም እየተወራ ያለው ችግራችንን ስለመፍታት ነው። በአንተ ፊት ተፈታ፣ በእኔ ፊት ተፈታ፣ በአንቺ ፊት ተፈታ፣ አይመለከተኝም። በማናችሁ የሁላችሁን ቪዲዮ እንዲታይ፣ የሁላችሁን ቪዲዮ እንዲወጣ፣ ችግራችን እላይ ድረስ እንዲሰማ፣ ካልሆነ ደግሞ በህብረት በመቆም ቦይኮት በማድረግ አስጨንቀናቸው በግድ ዋጋ እናስቀንሳቸዋለን። ህዝብ አቅም እንዳለው፣ ህዝብ አንድ ላይ ከቆመ ጉልበት እንዳለው እናሳያቸዋለን። በቃ እኔ እናንተ ከተባበርን ማንችለው ነገር እንደሌለ እናሳያቸዋለን። አቤላ ኮንቴንት መቃወም ብቻ ነው ይላል። የሁሉም ኮንቴንት መደገፍ ሆነ እኮ የሁሉም ኮንቴንት ምን ላድርግ? ተቃዋሚ የለም።
ሁሉ ደጋፊ በሆነበት መቃወም እኮ ጥሩ ኮንቴንት ነው። እና እንደዛ እናደርጋለን። ይመቻችሁ። በቃ ይሄን ለማለት ነው የገባሁት። ቪዲዮ ስሩ፣ ሜንሽን አድርጉ። ከዛ መጣለው አብሬያችሁ ፋይት አደርጋለሁ። እኔም ቪዲዮ ሰራለሁ። ቪዲዮዎቹን ቫይራል አስወጧቸው። ከዛ እንትን እናደርጋለን። ጸግሽ ተባረኪ። በነገር ላይ ጠምቶ ቤት ቁጭ ከምትል እዛ ጣቢያ ሄደ ጠያቂ የሚያመጣውን የታሸገ ሃይላንድ ብትጠጣ ነው ይሻል። ልጆችን እያስተዳደርኩ እየኖርኩ ነው። ለአንተ ደግሞ እሱን ኤክስፕሌን ማድረግ የለብኝም። እንዴት ለምን የሚለውን ፓርት ማለት ነው አላብራራልህ። እኔ በጣም እዚህ ሰክተው ቸርች እንደከፈቱ ሰዎች ቸርች መክፈት ከብዶኝ አይደለም። ለራሴ ፕሮፌት የሚል ስም መለጠፍ ከብዶኝ አይደለም። እግዚአብሔርን ስለምፈራ ነው። ከጴንጤ ሲስተም ራቅ ብዬ እውነት ለማውራት በቻልኩ መጠን የጽድቅ ፀሐይ ስለሚወጣ አንድ ቀን እግዚአብሔር ስለሚጎበኘን ተስፋ እያደረኩ የምቀመጠውና እና እውነት ነው። እኔማ ታውቂያለህ እንደ ቤቲ የምናገረው መች ጠብ ይላል። ልድገምላችሁ፣ በጌታ ልድገምላችሁ። ይህንን አንተ ባትኖር በማን እንዝናና ነበር ወገኖች? እና ልጋብዛችሁ መልስ። እኔ ራሴ የምፈልጋት ሴት አንደኛ ለእግዚአብሔር የኖረች እድሜዋ ከ30 ከፍ ያለ ግን መውለድ የምትችል ጥርሷ ገጣጣ ያልሆነ የእግር ጥፍሮች ያሏት የእግር ጥፍራ ምናምን ጥፍረ መጥምጥ ያልበላው ጡቶቿ በጣም ትልልቅ ያልሆኑ የሚያስፈራ ጡት የሌላት ፊዚካሊ ማለት ነው። አጭር ብትሆን ረጅም ብትሆን ችግር የለብኝም። እኔ ገጣጣ ሴት 30 ሺህ 40 ሺህ ብር አውጥቼ ማሰራት አልችልም። እኔ ወንጌል አገልጋይ ነኝ። ገጣጣ ሴት አልፈልግም። እኔ አንደኛ ጡቷ ትልቅ ሴት ግብዴ ሲኖትራክ የሚያክል አልፈልግም። እኔ እሱንም የእግር ጣቶች ምናምን አሳዩኝ። እኔን ማግባት የምትፈልጉ እህቶች በውስጥ መስመር ገብታችሁ የእግር ጥፍሮቻችሁን አሳዩኝ። የእግር ጥፍር እኔ እንትን እወዳለሁ። ክፍት ጫማ ምናምን ቁምጣ ምናምን እኔ በረሃ ልጅ ነኝ። እንደዛ ነው የምፈልገው እንጂ ይሄ የእግር ጣቶች ምናምን የእግር ጥፍሮች ምናምን የሚያስጠላ አልፈልግም። እንደገና የጡትሽ ሲኖትራክ የሚያክል ምናምን እኔ እና የአስር ብር ቶፓዝ የሰፈር ግርዛት ባህላዊ ሐኪሞች አሉ። እና አንድ ደግሞ አለች እሱ ቤት ያለች እና እሷን ደግሞ ላጫውታችሁ ጭውቤ ነው። እና ያቺ ሴት ቁጭ ብላ ከእሱ ጋር ወሬ የምታወራ ሴት ከዕለታት በአንድ ቀን የኔ የዚህ የቲክቶክ ወዳጅ ነበረች። በቃ ቤስት የሚባል እሷ ዱባይ ነው፣ እኔ ዜና ያለው ቲክቶክ የጀመርኩ ሰሞን አካባቢ ማለት ነው። እና እኔ ስገባ ሰዎች ይገባሉ ይመጣሉ ምናምን። እንዲሁ ደግሞ አድሎብኝ ሰዎች ይወዱኛል። በተለይ ደግሞ አላውቅም ለምን እንደሆነ አውሮፓ አሜሪካ ምናምን ያሉ ሰዎች ዝም ብዬ መመቻቸዋለሁ። ሁሉ ወንድሜ ነው የምትመስለኝ ነው የሚለኝ። ምን ታደርጉታላችሁ? ምን ላድርግ? ከዛ ወንጌል ግን መቼ ነው የምትሰብከው ይለኛል። ስለማልሰብክህ በቃ ሂድ፣ አትምጣ፣ እኔ ጋር እንዳትመጣ፣ ወንጌል ጨነቀ አይደል? በቃ አሳሰበ፣ ራበ አይደል? ወንጌል አይመለከታችሁም። ይሄ የእኔ ሶሻል ሚዲያ ነው። አራት ሰይፍ የሆነ ራስ ሸኘዋለሁ። አይመቸኙን ነገር ርዕሰ ጉዳዮች የሚያወራ ሰው ሸኘዋለሁ። እና እስቲ ቆይ አንድ ነገር እና ያቺ ሴት ስሟን ትቀይራለች። በዛ ጊዜ ሰላም ነበረ ስሟ፣ አሁን ሌላ ስም ይዛለች። እና በቃ በገባችበት ምናምን እና ማሰዋ ምንድነው በጣም ዮናታን አክሊሉን ስለምትወደው ለዮናታን አክሊሉ ተደርባ
ለዮናታን አክሊሉ ደግፋ እንደምትሳደብ ነው የምታወራው። ዮኒን በጣም ስለምትወደው ለዮኒ ብላ እየሰደበችኝ እንደሆነ የምታወራው። ግን ጭዌው እዚህ ጋር ነው። እና አንድ በጣም የተባረከ ወንድም አለኝ፣ ድርሳን ይባላል። ድርሳን ደግሞ በጣም በቃ ምርጥ የሚባል ወንድሜ ነው። እስቲል አሁንም ወንድሜ ነው። ካለ አቤት አለው ይለኛል። ችግር የለው እዚህ ወዳጄ ስለሆነ ማለት ነው። እና ድርሳን እኔን ተከትሎ እዛ ቤት ይመጣል፣ ወዳጅ ይሆናታል። እኔ እሷ ጋር ስለምገባ ቤተሰብ ትሆናለች። የዛን ጊዜ የዱባይ ውስጥ የእንትን ፍቃድ አላወጣ ምንድን ነው ይሄ የስራ ውሏ ኤክስፓየርድ አድርጎባት መንቀሳቀስ አትችልም። ከተያዘች ጋሟን ተብላ የዱባይ መንግስት አንቆ ወደ ሀገር ቤት ይልካታል። እዚህ ደግሞ ከመጣች ሙስሊም ስለነበረች እዚህ ከመጣች ሙስሊም ስለነበረች ያገባትና ቀጥቅጦ ያባረራት ሴት አለ። ወንዳ ባል አላት። የሁለት ወይም የሶስት ልጆች እናት ናት። እዚህ ተደብድባ ምናምን ልትሞት ስትል ነው ከሀገር የወጣችው። ባሏ ደብድቧት ማለት ነው፣ ሙስሊም ባሏ። ከዛ ይህቺ ሴት ናት እዛ ሄዳ ትቸገራለች። የመኖሪያ ፍቃዷ ሳይታደስ ይቀርና በቃ ላይቭ ላይ ልትሞት ደርሳ ከስታ ነው ማቃት። አፕል ነው የምትበላው። እሱንም ሰዎች እየገዙ ነበር የሚሰጧት። እና እኔ ገባለሁ ምናምን እዛ አሜሪካ ያሉ ወዳጆች በጣም ደስ የሚሉ ወዳጆች፣ ብዙ ወዳጆች አሉኝ። አሜሪካም አውሮፓ ተከታትለው ይመጣሉ። ጊፍት ይሰጧታል ምናምን፣ ሰፖርት ያደርጓታል ምናምን፣ ይረዷታል። አንዱ ድርሳን ነው። ድርሳን ደግሞ የኔ ወዳጅ ነው። እና ድርሳን በጣም ምስኪን ቀና ልብ ስላለው በጣም ብዙ $1000 አውጥቶ የመኖሪያ ፍቃዷን አድሶላት የስራ ውሏን የምታስተካክልበት ይዟት የሄደውን ሰው ጋር ተለያይታ ሌላ ምን እንደሚባል ስለማላቅ ነው በግልጽ አድሶላት እንድትኖር ያደርጋታል ማለት ነው። እና እሷ የድርሳን በጣም ከልክ ያለፈ ሰፖርቲቭ መሆን ረጂ መሆን ያፈቀራት መሰላት፣ የወደዳትና ያፈቀራት መሰላት። እና ያፈቀራት ስለመሰላት እሷ ድርሳን አፍቃሪ ነው እያለች በየቦታው ታወራለች። ይሄ ወሬ ማን ጋር ይደርሳል? ድርሳን ጋር ይደርሳል። ድርሳን እኔ ጋር ደውሎ ምን ይላል? አረቺ ልጅ በረዳዋት ባገዝኳት አፍቃሪ እየተጫወተች ነው። ካሁን በኋላ አቡዬ እኔ ለአንተ ብዬ ነው እስካሁን ድረስ እንትን ያልኳት፣ ልፋታት ነው አለኝ። እናንተ ሁለታችሁ 18 ዓመት ያለፋችሁ ናችሁ። ሁለታችሁም ታላቆቼ ናችሁ፣ በእድሜም ትበልጡኛላችሁ። እኔ ምንም አይገበኝ ውሳኔያችሁ ላይ ብዬ እንትን አልኩት። ከዛ ድርሳን ጠፋ። እኔም ደግሞ ሲሪየስ እያደረግኩት መጣው። ቲክቶክ አጠቃቀሜ ወንጌል ተኮር መሆን ጀመርኩ። ክፍለ ሀገሮች ወንጌል መሄድ ጀመርኩ ምናምን። ከእንደሷ አይነት ዝባዝንኬ ከሚያወሩ ሴቶች ጋር ህብረት ማድረግ አቆምኩኝ። እንዳሁኑ ሰው ሁሉ ሪከርድ አያደርገኝም። የፈለግኩትን እናገራለሁ፣ የፈለግኩትን ቀልዳለሁ። የዛን ጊዜ ስክሪን ሪከርድ የሚያደርገኝ እንደ ጠላት የሚቆጥረኝ የለም። ምክንያቱም ሐሰተኛው አገልጋይ ዮናታን አክሊሉ ጋር ስለነበርኩ ብዙ ሰው ይወደኝ ነበር። የጴንጤ እንትን ነበር፣ ስታርቦይ ነበርኩኝ። ያልኩትን ነበር ጴንጤው የሚያደርግልኝ። እንዳሁኑ ጠላት ከማድረጉ በፊት እኔን ማለት አንዳንዱ ጴንጤ እንዳሁኑ ጠላት ከማድረጉ በፊት እኔ ስታርቦይ በሉኝ። በቃ ሰው ሁሉ ነበር የምመቸው። እና እውነት መናገር ሲጀምር፣ ስለ ጽድቅ ማውራት ሲጀምር ከዮናታን ጋር በግልጽ በትምህርትና በአመለካከል ልዩነት ስለያይ ነው እንደዚህ አይነት ነገር ይመጣው ማለት ነው። እና ይህቺ ሴት ምን ብላ አሰበች? ከዛ በኋላ አቡና ነው ከድርሳን ጋር ያጣላኝ ብላ አሰበች። እና ቀን ትጠብቅ ነበር እኔን የምትዘለዝልበት። ምክንያቱም አሜሪካ መሄድ ትፈልግ ነበር። በማን ተንጠላጥላ? በድርሳን ተንጠላጥላ። ድርሳን ሲተዋት እኔ ያስተውኳት መሰላት። ከዛ ጠምድ ያዘች። አሁን ሽማግሌው ሀብታሙ ኮሮና ቤት ተንጠልጥላ ስትሰድበኝ ነው የምትሰሙት። ለጽድቅ ለእውነት ምንም አድርጌያቸው አይደለም። እኔ ክፉም ተናግሬያት አላውቅም። ስሟን ዛሬ ገና ነው ይህን ታሪክ ራሱ ያወራሁት ስላበዙት ማለት ነው። በእውነት ነው የምላችሁ። በፍጹም ስሟን አንስቻት አላቅም። ትዘለዝለኛለች በየቦታው እየሄደች ማለት ነው። እና እኔ ማን ነው ዲርጋዳፊ እኔ ልክ ነኝ በሉኝ አላልኩም። ሀሳቤን በሀሳብ መቃወም ይችላል ሰው፣ ሀሳብን በሀሳብ ችግሩ
ይሰድቡኝና ተሳዳቢ ነው ይሉኛል። ይረግሙኝና እኔ ልክ መጥፎ እንዳወራው አድርገው ይቆጥራሉና ሐሳቤን በሐሳቤ እንዲቃወሙ ሰዎች እፈቅድላቸዋለሁ። ምክንያቱም ሐሳብ ነው ያመጣሁት። ሐሳብ ሁሉም ሰው እንዲቀበለኝ አልፈልግም። ግን ከዛ አልፈ ግን ሐሳቡን ትተህ እኔን የምትሰድብና እኔ የምጠላኝ ከሆነ አንዳንዱ ኮመንት ላይ ቪዲዮክን አላየሁትም ግን በቃ ታስጠላኛለህ ብሎ የሚኮምትልኝ ሰው አለ። ቪዲዮዬን አልሰማሁም አላየሁም ግን ይሰድበኛል። ፕሮቴስታንት ነኝ ይለኛል። ከዛ እምነቱ ስም አልጠራህም አቤል ይደርሳቸዋል። አድራሻ እዛ ሀብታሙ ቤት ተሰቅላ ስታሽካካና ስታማ የምትውል ሴት አለች። እሷ ናት ቪዲዮዬን ምናምን እየቆራረጠች ያላልኩትን ልክ አሁን ልጄን ማስገረዜን አስመልክቶ ውድ ነው ክፍያው ስል እርዱኝ እንዳልኩ አድርጋ ቪዲዮ ተለቃለች። እርዱኝ እንዳልኳት አድርጋ ማለት ነው። ህዝቡን መዋጮ ይኸውልህ ከምጠሉኝ ያላነሰ የሚወደኝ ህዝብ አለ እዚህ ሚዲያ ላይ። አካውንቴን እዚህ ቦታ ላይ ባደርግ ብዙ ሰዎች ብዙ ሰፖርት ያደርጉኛል። አላደርገውም ግን ለምን? እኔ ስጋ ለባሽን የሚታመን ስጋ ለባሽን ምርኩዙ የሚያደርግ የተረገመ ይሁን የሚል ቃል አለኝ። የእግዚአብሔር ገባ እንዳላገለግል ተደረግያለሁ ከዚህ በፊት። እኔ በነገራችን ላይ ቀሳቴ ላሰ ሰባኪ ነኝ። በየቸርቹ እየዞርኩ ማገለግል ማለት ነው። ከዮናታን ጋር በተለያየው አቋሚን በገለጽኩ ሰዓት ላይ ሁሉም ነገር ኮኔክሽን ነው። የፕሮቴስታንቱ ዓለም ላይ ሐሰተኛ የምትላቸው አገልጋዮች እውነተኛ የሚባሉትን ቸርች መሪዎችን በእጃዙር ይገዟቸው። ከዛ መድረክ እንዳላገለግል ተደረግኩ። ሰዎች ድሮ ከየክፍለ ሀገሩ እየተደወለ ና አገልግል እዚህ ቸርች ባል ነበር። ቪዲዮዎችን ማየት ትችላላችሁ። ከዛ ቀረ። ስለዚህ እኔ አሁን ስናገር ብዙ ነገር አጥቻለሁ። እዚህ ሚዲያ ላይ አገልግሎቴን አጥቻለሁ፣ ስሜን አጥቻለሁ፣ ክብሬ የምለውን ሰው ሁሉ የራሱ ክብር አለው፣ እሱን ሁሉ አጥቻለሁ። አለቀ። ሊዲያ ኧረ አይቀርም ታፉዬ፣ ምን ይቀራል? እኔ እኮ ብሶት አይደለም የማወራው። ብሶት እኮ አቋም እኮ ነው የምናገረው። አሁን ብሶት የሚመስላችሁ ሰዎች ተሸወዱ። እኔ አቋሜን ነው የምናገረው። አጥቻለሁ አይደል? አልሽለጠለጥ ሄጄ እዛ ካውንስል ቢሮ ሄጄ ምናምን ስነጠፍ ምናምን አታይኝ። ካውንስል ቢሮ ሄጄ አልነጠፍም። አብያተ ክርስቲያን ጋር ሄጄ የሆነ ሰውዬ ሻንጣ ይዤ ምናምን እንትን አለለም ሊያተይ አለለም። ምክንያቱም የያዝከው ነገር ውጤቱን ታውቀዋለህ እኮ። አንዳንዱ ውጤቱን ታውቀዋለህ እኮ የያዝከውን ነገር፣ አንዳንዱ ነገር ያስታውቃል። አሁን እንዳልክ ስለ ዝናሽ ታያቸው እንደዚህ ስለ ቀዳማዊ እመቤቷ ተጎዝጉዞ የሚያወራው የምር ቀዳማዊ እመቤቷ አሳስቧቸው የእሳቸው መዝሙር ማውጣት እንደው የተለየ ነገር ሆኖ ነው። በፕሮቴስታንት ቤተ እምነት ውስጥ በአመት ስንትና ስንት ዘማሪ እኮ መዝሙር ያወጣል እኮ። የእሳቸው የተለየ ሆኖ ነው አይደለም። ብዙ ሰዎች ከንግግሩና ከድርጊቱ ጀርባ የሚፈልጉት ኤክስፔክት የሚያደርጉት ነገር አለ። ያንን አቺቭ ለማድረግ በውዳሴ የሚሄዱ ሰዎች አሉ። በመጎዝጎዝ ቄጤማ የሚጫወቱ ሰዎች አሉ። እጎዘጎዛለሁ እርገጭኝ የሚሉ ገባ። አሁን ሰለሞን ውሃ ጠጡ አዳነች አቢቢ እንትን ንስሐ እናቴ ናት ምናምን ብሎ ሚዲያ ላይ አውል ሲል እዛ ቢሮ ያንን እንዲያደርግ ስራ ተሰጥቶት ይመስላችኋል? አይደለም። አቺቭ ማድረግ የሚፈልጉት ማሳካት የሚፈልጉት ነገር ስላለ ያደርጋሉ። ስለዚህ ከእያንዳንዱ መጎዝጎዝ ውስጥ ከእያንዳንዱ መነስነሱ ጀርባ አለ። እኔ ደግሞ እግዚአብሔር ቃል እንደዚህ አላስተማረኝ። ሞገስ የሚሰጠው እግዚአብሔር። ለምሳሌ ምንም ሳታደርግ መንግስት ሊወድቅ ይችላል። አይታወቅም። በቃ ልትወደድ ትችላል። ግን እግዚአብሔር ላይ መታመን፣ እግዚአብሔር ላይ መደገፍ ነው ትክክለኛው ነገር። ለምሳሌ እዚህ ሚዲያ ላይ አሉ እንትን ሐሰተኛ ነቢያት እንቃወማለን እኛ ነን ያቀና ነው የሚሉ ሰዎች። አሁን ንቃ የሚባል ልጅ አለ፣ ያስቁኛል። ቡድን ናቸው ከነ ሀብታሙ ጋር ምናምን። አሁን ንቃ ተብዬውን ስታዩት አንድ ቀን በህይወቱ ፊቱን አሳይቶ አያውቅም። ለምን? ይፈራል።
ሪስክ መውሰድ አይፈልግ፣ ሪስክ ቴከር አይደለም። ገባ? የሆኑ ሰዎችን ቪዲዮ እየለቃቀመ 24 ሰዓት ጊዜ ስላለው የሆኑ ሰዎችን እየለቃቀመ ፎቶቸውን ምና ይለጥፋል። በዛ ራሱ እንዳደገኛ የሐሰተኛ ነቢያት ተቃዋሚ አድርጎ ነው የሚያስበው። ከዛስ ከአመፅ ጋር ሲተባበሩ ታገኛቸዋላቸው። በተለይ እኔ አብዛኞቹን ሰዎች የታዘብኳቸው ዳግማዊ ጥላሁን የሚባል ሴሰኛ በቃል ኪዳን ያገባትን ክብረ ንጽህናዋን የሰጠችውን የልጅነት ሚስቱን በውሸት ከሶ ሳይፈታት ከሌላ ሴት ጋር ተጋድሞ ያቺ የ18 ዓመት የ17 ወር የ18 ዓመት ህፃን ልጅን አስረግዞ ልጅሽን ግደዩ አስወርጂው ያለ ከዛ ሌላ ሚስት ደግሞ ሄዶ ያገባን ሰውዬ አቆላምጠው አወድሰው ዳግዬ ብለው ሌላው ሰው ላይ ለመፍረድ ይነሳሉ። ይሄ እንትን ነው፣ ለሰው ፊት ማዳላት ወይም ደግሞ አባይ ሚዛንነት ነው። ተረዳን? በህብረት ነው የሚንቀሳቀሱት እዚህ ሚዲያ ላይ ኔትወርክ። እስቲ በየትኛው መልኩ ቡድን አደራጅቼ አላውቅም። እዚህ ሚዲያ ላይ የሚሳደብልኝ ቲም የለኝም፣ ሪፖርት የሚያደርግልኝ ቲም የለኝም። ለምን? እግዚአብሔርን የያዘ ብቻውን አሸናፊ እንደሆነ አስባለሁ። አለቅ። እግዚአብሔርን የያዘ ብቻውን አሸናፊ ነው። አለቅ። ስለዚህ ምንድነው የምትዘበዝበን ካላችሁ እዚህ ሚዲያ ላይ ያላችሁ በተለይ የምትሰሙ ለምሳሌ ለመናገር ያክል እንድታቁት ብዬ ነው። እኔና አማንሻሉ ከዚህ በፊት ቀጥተኛ ማስጠንቀቂያ ካውንስል ድረስ ተጠርተ መንግስት ከየቤተ እምነቱ ያሉ ሃይማኖትን የሚያረብሹ ሰዎችን እሰሩ ብሎናል ብለው አስፈራርተውናል። የካውንስሉ መሪዎች አስፈራርተውናል። የካውንስሉ መሪ አቡና ፈርቶ አቆመው የሐሰተኛ መቃወም ይኸው እንደምታውቁት። ስለዚህ ዋጋ ተምኜ ነው የወጣሁት ልላችሁ ፈልጌ ነው። እየተዝናና አንዳንዶች በጣም ገንዘብ እንደሚገኝበት የሚያስቡ ሰው ኖ ገንዘብ የሚገኘው ኦርቶዶክስን መሳደብ ውስጥ ነው ብራዘርስ። ኦሜን ውሸት አይደል። ከኦርቶዶክስ ጋር ዝም ብዬ ቤቴን ከፍቼ ለማርያም ስገዱ ይላል አትስገዱ ይላል ርዕስ ባነሳ በጣም ነው እንትን የሚለው። ጊፍቱም አለ ምናምን። ምስኪኖች አሉ ደግሞ አረብ ሀገር ያሉ አውሮፓ ሀገር ያሉ ምስኪኖች ከኦርቶዶክስ ጋር ስትጨቃጭቅ ወንጌል የሰራክ የሚመስላቸው ጥላቻን ምናምን ስታራምድ ወንጌል ነው ምናምን የሚሉ ሰዎች አሉ። ወንጌል አሁንም አንተ ሶፍት እንድትበላ ያደረገ ወንጌል መጀመሪያ አመለካከትን ቀይር። ነብዩ የረገጠውን ስበላ አፈወሳለሁ እያልክ የሰው 46 ቁጥር እና 45 ቁጥር የረገጠውን ልቅላቂ አፈር እየበላ ወንጌል ነው ትላለህ። ቢከብዳቸው አሁን ምኖርበት ነገር ጭንቅ ቢላቸው ኦርቶዶክሶች እየከፈሉት ነው አሉ የሆነ ጊዜ ላይ ስለኔ ማለት ነው። ከዛስ አይ ሙስሊሞችም ይከፍሉታል አሉ። ሙስሊም ምን ብሎ ነው ይከፍለኝ? እሺ ኦርቶዶክስ ይክፈለኝ። እሺ ከፍሎ እኔ በጣም የሚያዝናኝ ማለት ኦርቶዶክስ ጋር ምንድን ነው እያሽቃበጠ ነው ነው ያለኝ። አለማሽቃበጥ ማለት ኦርቶዶክስ ጋር መሰዳደብ ነው። ለአንዳንድ ወገኖች ለፕሮቴስታንት አለማሽቃበጥ ማለት ቀጥተኛ ደፋር መሆን ማለት ኦርቶዶክስን ማስቀየም ማለት ነው። ብራዘር እስቲ የትኛው በቅዳሴ የሚጀምር ቤት ስገባ አይታይኝ ታውቃለህ? እስቲ ንገሩኝ። የትኛው ኦርቶዶክስ ሲሳይ ኦርቶዶክስ ነው ካላላችሁ በስተቀር እኔ ኦርቶዶክሳውያን ቤት እንኳን ገዝተ ላይ ቁጭ ብዬ አይታችሁኝ አታውቁም። በእውነት እንነጋገር እስቲ ሚዲያ ላይ አይታችሁኝ ታውቃላችሁ? ብዙ ገዝታ አልገባም። ምክንያቱም እኔ ከብዙ ሰዎች ጋር አይስማሙኝም። እዚህ ሚዲያ ላይ ያሉ ላይቭ የሚከፍቱ ሰዎች አይስማሙኝም። አብዛኞቹን ራሴ ጋር ነው የምገባው፣ ወይም ጥቂት ወዳጆች አሉ ላይቭ ምገባው። የትኛው ኦርቶዶክስ ጋር ላይቭ ስገባ አይተኸኝ ታውቃለህ? አብሬ ቁጭ ብዬ ስል ሰምተኸኝ ታውቃለህ? አላውቅም።
ግን የሰው እምነት እናክብር እላለሁ። የኦርቶዶክስ በጣም ብዙ ጠንካራ በጣም መጥፎ ጎን የምታወሩ ሰዎች ስለበዛችሁ ጠንካራ ጎኑን አወራለሁ። ለምሳሌ ኢየሱስን ጭራሽ አያውቁትም ምናምን ስትሉኝ አንተስ ኢየሱስን ታውቀዋለሁ ብዬ ጠይቃለሁ። አንተስ ኢየሱስን ታውቀዋለህ? የኢዩ ጩፋን ሱፍ እየደባበስክ እፈወሳለሁ ምናምን የምትል ዘይት እየገዛ ዘይት እየጠጣ እፈወሳለሁ የምትል ኢየሱስን ታውቀዋለህ ወይ? ከራስ ጀምር እንጂ የሀገሪቱን ጀርባ ሁሉ ልከክ ትላለህ። እንዲህ መጀመሪያ ራስን ጀርባ እከክ እንጂ። ቆይ እስቲ አለኛ ያኛውን አላኩትን። ቆይ አንድ እንትን ልልካ አንድ ቪዲዮ ልኬ ልምጣ ወደዚህ ወደ ታብሌት። ማርያምን ይወዱታል ትላለህ አንተ። የማርያምን ቦታ ዮናታን አክሊሉ ለሚባል ታምራት ታርቄ ለሚባል ቦታ ሰጥተሃል። የገብርኤልን ምናምን ቦታ እነሱ አንተ ገብርኤልን አስወጥተህ ዮናታንን አስገብተሃል። እዩ ጩፋን አስገብተሃል። እስራኤል ዳንሳን አስገብተሃል። መልአክ ቀይራል። መልአክ በሰው ቀይራል። ሌላ ታሪክ የለም። ነፃ ብትሆን ምናምን አንተ የራስ አይን ውስጥ ያለ ግንድን ሳታወጣ በወንድም ውስጥ ያለ ጉድፍ እንዴት ይታያል? ባይብል የሚለው ይህንን ነው። መጀመሪያ ሐኪሞ የራስህን አድን። እውርን ቢመራው ተያይዘው ገደል ይገባሉ። መጽሐፍ ቅዱስ ነው የሚለው። ሂድና አንብብ። እውርን ቢመራው መጀመሪያ አንተ አጥርተህ እይ። አንተ መጀመሪያ የራስህን ሸክም አቅል። ኢየሱስ ሳያሳርፍህ በየጠንቋዩ ቤት እየተንከራተትክ በየሐሰተኛው እዚህም ፈለቀ እዛም ፈለቀ ሲባል ልክ እንደ ጸበል ነብይ ፈለቀ እያልክ እዛም እዚህም እያልክ የምትንከራተት ገና እረፍት ኢየሱስ እረፍት ያልሰጠክ ሰውዬ ምን ብለህ ነው ወደ አንተ ቤተ እምነት ሰዎች የምጠራው? መጀመሪያ ጴንጤ የምትባለው ማህበረሰብ እረፍ። ትንቢት አይደለም ያሳርፈው ኢየሱስ። ኑና በትንቢት አሳርፋቸዋለሁ አይደለም ያለው ኢየሱስ። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋቸዋለሁ ነው ያለው። ኢየሱስ ነው የሚያሳርፈው፣ ትንቢት አይደለም የሚያሳርፈው። ህልምሽን ምናምን ይላል። ሂድና ሄኖክን ሰማው የሚናገረውን። ህልምሽን ሰጥሻለሁ ይላል። ማነው ሰጪ? ሄኖክ ነው ሰጪ። ከራእይሽ ጋር አገናኝሻለሁ ምናምን ይላል። ዶማ ምናምን የሚል አንድ ገበሬ ገብቷል። የስራ መሳሪያዎቹን እየዘረዘራቸው ኮመንቴ ላይ እኔ ማን ፈረደብን? እንዴት እኮ እንደምሰሙኝ እኮ አላውቅ። ኧረ ጆሯችሁን ኮርኩራችሁ ስሙኝ ወገኖች። ማውራው ነገር እኮ ማውራው እግዚአብሔር ላይ ብቻ ታመን እያልኩ ነው። ግለሰብ ላይ አትደገፍ እያልኩ ነው። እንዴ ከይቅርታ ጋር ጥያቄ መጠየቅ አይቻልም። ጥያቄ መላሾች አሉ። ሂድና ጠይቃቸው። እኔ በጣም ብዙ ጥያቄ ይሄን መልሳለሁ ምናምን የከፈትኩት ቤት የለኝም። በቃ እንደ ሁሉን አዋቂ ራሳቸውን የቆለሉ ቲክቶከሮች ስለምታውቁ ኑ እስቲ ጥያቄ ያለባችሁ ግቡ ምናምን እያሉ የራሳቸው የህይወት ጥያቄ ያልመለሱ ኑሯቸውን ያላቀኑ በጽድቅ በቅድስና ያልተመላለሱ ግለሰቦች ቤት እየከፈቱ ኑ ጥያቄ ያላችሁ ምናምን ስለሚሏችሁ እኔም ጥያቄያችሁን ሁሉ ልመልስ የገባው እንዳይመስላችሁ። ሌላ ጥያቄ ልጨምርላችሁ ነው የገባሁት። ከተመቸ ጥያቄ ላይ ጥያቄ ጨምረህ ትሄዳለህ። ምንብድና ስማንታል ወይ ጉድ መበለክ እኮ ሲፈልጉ በ00 አካውንት መጥያ የሚታወቅ ፕሮቴስታንት ቤተ እምነት ውስጥ ገና ጥያቄ መመለስ ይቻላል? አይቻልም። አይቻልም። ለምን እንመልስላቸዋለን? ለምን እንመልስላቸው? እኛ ማንን መላሽ ያደረግ እንዴ? ስምዖን ሽማግሌው የህይወት ጥያቄው መሲሁን ሳላይ እንዳልሞት ብሎ እግዚአብሔርን ጠይቆት ነበርና በመንፈስ ቅዱስ መሲሁን ሳላይ እንደማይሞት ተደርቶ ነበር የሚኖረው እና እንደው ስምዖን ብታገኙ ሽማግሌውን ስምዖን ለምንድን ነው የምትኖረው ብትለው መሲሁን ላይ ነው የሚልክ። እዚህ የሆነ ጊዜ ላይ ለመቅደስ ኢየሱስን ሰጥተውት እናቱ ማርያምና ዮሴፍ ሲመለሱ የህይወት የመጨረሻ የሚኖርለትን ጥያቄ መልስ አገኘውና ከማርያም ተቀብሎ አቀፈው ኢየሱስ። ከዛ በመጨረሻ ምን እንዳለ ታውቃለህ? አባቱ ያለ
ለእስራኤል ያዘጋጀውን ማዳንህን ዓይኔ ተመልክቷልና ባሪያህን በሰላም አሰናብተዋል። የመጨረሻ ጥያቄያችሁ ከተመለሰ በነገራችን ላይ መኖር አትፈልጉ። አሁን ለምን እንደምንኖር ታውቃላችሁ? ጥያቄዎቻችን እስኪመለሱልን የምንኖረው። የቤተሰብ ጥያቄ ያለን፣ የልጆች ጥያቄ ያለን፣ የስራ ጥያቄ ያለን፣ የትምህርት ጥያቄ ያለን፣ ያላየነው አካባቢ ጥያቄ አለ። እዚህ ብሄድ እዛ ብሄድ ብለን በህይወታችን ያስቀመጥናቸው ጥያቄዎች አሉና እነዛ ሁሉ ከተፈጸሙ ህይወቱ ራሱ ትርጉም ያጣባል እና ጥያቄዎቻችሁ እናንተ ጋር መሰንበታቸውን አትጥሏቸው፣ አትጥሏ እንዳጠበ ምልስ አድርገንብህ ደግሞ ብትሞትስ ደግሞ መላልሰንብህ በቃ ጥያቄ አንተ ብትሞትስ ብራዘር። እና ጥያቄ ጥሩ ነው ይቀመጥልህ። እኔ በህይወት ያልተመለሱ ጥያቄዎች አሉና አንዳንዱን ጥያቄ አይ ቲንክ ራሱ እግዚአብሔር የሚመልሳቸው እንደሆነ ነው የሚሰማኝ። እንዳልክ እኮ ነገሩን ሾፍ ሲያደርገው እንዴ እከሌም ተመራጭ ከሆነ እኔ ብሎ ተፍ እያለ ያለው አይ ቲንክ እግዚአብሔር እንግዲህ ይርዳው። ተሻ ልከሽ ነው ብሩክ ግን የህይወት የዘላለም የዘመናት ጥያቄ ነው ያለበት። ብሩክ ናግባ እስኪ የለም እና ወዳችኋለሁ፣ አከብራችኋለሁ። እስከ 6 ሰዓት ቆያለሁ ብዬ ነው ለባለቤቴ ያገባሁት የነበረው። በነገራችን ላይ ላይቭ መተዳደሪያ አይደለም፣ ቲክቶክ መተዳደሪያ አይደለም። እሺ ወዳችኋለሁ። ቪዲዮዎቼን ሪፖስት አድርጉልኝ ፕሊስ ፕሊስ ፕሊስ። ቪዲዮዎቼን ሪፖስት አድርጉልኝ። እዚህ ውስጥ ያላችሁ መጨረሻ ላይ የሰራሁትን ቪዲዮ ሪፖስት አድርጉልኝ። 2 ቪዲዮ ዛሬ ለቅቄያለሁ። ዝም ብላችሁ 2 ደቂቃ ዝም ብላችሁ አይታችሁ ቃል እስቲ እሺ ብላለች እጅዬ ቴንኪው እግዚአብሔር ያክብርልኝ። እና ሌሎቻችሁ እዩትና ከፍት አድርጋችሁ ሪፖስት አድርጉልኝ። ፌስቡክ ላይ ሄዱና አቤል አቡና ብላችሁ 93,000 ያለው አካውንት አለኝ እዛ ላይ እስቲ ፍሬንድ ሪኩዌስት ላኩልኝ እና ከቲክቶክ ነው ካላችሁ ፎሎ ባክ መልሳል። ፎሎ ባክ እላለሁ፣ ፍሬንድ ሪኩዌስት ተቀበላለሁ። ትመቹኛላችሁ። እግዚአብሔር ያክብርልኝ። ቴንኪው ተባረኩ። ሰላም